ሌላ ኤክስፒሪየንስሽ እዛው ኔዘርላንድስም ውስጥ የስታርታፕ ኤክስፒሪየንስ አለሽ። አሁን ደግሞ ዱባይ ነው የምትኖሪው። ከዛ ደግሞ አፍሪካም ውስጥም ወደ ኢትዮጵያም እየመጣሽ ነው። ስለዚህ እንዴት ነው? ምን ያህል ከባድ ነው? ምን ያህል ቀላል ነው? እዚህ እነዚህ አገሮች ላይ ያየሽውን ኤክስፒሪየንስ ስታርታፕ ቢዝነስን በተመለከተ ምን ይመስላል? I think ቀላል የሚባል ነገር የለም። እንደለመነው ነው። አሁን አውሮፓ የለመድኩት አንዴ ቴሌፎኔን አንስቼ ይሄን አርጉልኝ ከተባለ በዚህን ጊዜ በዛን ዴድላይን በጣም ይከበራል። ስለዚህ ሁለተኛ ጊዜ መደወል አያስፈልግም። ኦኬ እንግዲህ ዱባይ ስገባ ይሄ ራሱ ሌላ ስታንዳርድ ነው። ማለት እዛ ይሄን አርጉ ከተባለ ፎሎ አፕ ያስፈልጋል። መቼ ነው ሰው ምናልባት ዴድላይንን ብዙም አያከብርም። ግን አፍሪካም ያው ነው። አፍሪካ ኢቨን ሜንታሊቲውም ነገር አለ። አይ ቲንክ ትልቁ ልዩነት ምናልባት አሁን ከጠየቀኝ አሁን ኒዘርላንድ ወይንም አውሮፓ አሜሪካ አንድ ድርጅት ከጀመርኩኝ ፕሮፊቱ ሁሉ ነገሩ የኔ ነው። ታክስ ተከፍሎበት በቃ የተተረፈው የኔ ነው። ግን አፍሪካ ውስጥ ለሀገሩ የሚባል ነገር አለ። ላይክ ምንድነው ቤኔፊቱ? ላይክ እዚህ መጥቼ successful ሆኜ ገንዘቡን ኪሴ ውስጥ ከትቼ መጥፋት ነው ወይንስ ለሀገሩ ምን ጥቅም አለው? ላይክ ስራ እድል ያመጣል፣ ኢንቨስት እናደርጋለን ለአዲሱ ጄኔሬሽን፣ ትምህርት ያመጣል፣ አንድ ነገር የሚያመጣ ያስፈልጋል። ሶ እድገት ማለት እዚህ የሀገሩን ቤኔፊት ይዞ የሚመጣ ለሀገሩ ቤኔፊት ይዞ የሚመጣ መሆን አለበት። ይሄ ሌላ አስተሳሰብ ነው። አውሮፓ ሰዎች ይሄን ሊገባቸው አይችልም። ሞስሊ ኢንዲቪጁዋሊስቲክ ነው በጣም እንደሱ ነው ያደጉት እና ይቻላልም። ሁሉም ሰው ጥሩ ኑሮ ስለሚኖር ሁሉም በራሱ በደች እንደሚሉት በራሳችን እግር ነው የምንቆመው ነው የሚባለው። አንደጋገፍም። ሶ እዚህ ግን እንደሱ አይሰራም። መጀመሪያ ያው ኢሚግራንት ሆነሽ ነው ሄድሽውና ቢዝነሱን ስትጀምሪ ከሌላ ሀገር የመጣሽ መሆኑ ቤተሰብ አንቺ እንኳን ያው በልጅነትሽ ነው ሄድሽው። የፈጠረብሽ ቻሌንጅ አለ? ስፔሻሊ ሌጋል ባሪየር ነበረው? ኖ ግን አንድ እዛ እንግዲህ ሬሲዝም አለ። ጥሩነቱ ከኢትዮጵያ መምጣቴ ብዙም አይሰማንም። እኛ ሬሲዝም ያለፍንበት ነገር ስላልሆነ ኒዘርላንድ ትልቅ የገዛችው ኤሪያ አለ። ስለዚህ ይሄ ሴንሲቲቭ ነገር ነው። ሱሪናም ምናምን ድሮ የገዛቸው አገሮቹ ሰዎች እዛ አገር አሉ። ስለዚህ ጥቁርና ነጭ ነገር በጣም ሴንሲቲቭ ነው እዛ። ግን እኛ አይሰማንም ነበር። እኔ ሶ አይ ቲንክ ይሄ ይታያቸውም ነበር። ላይክ ስድቡ ምኑ እዛ ቴንሽኑ አይሰማንም እኛ ቢካዝ ምናልባት ስላላለፍንበት። ግን ሰው የሚመስለው አይ ቲንክ ይሄ በሁሉ ሀገር ሊኖር ይችላል። እኔ እንጃ እኔ እዛ ያለፍኩበትና ያየው ነገር ነው። ቋንቋ በደንብ ሰው ካልቻለ እንደ እውቀት ያለው ነገር አይመስላቸውም። እውቀትና ቋንቋ ይሄ እንኳን እውነት ለመናገር አሁን ስል እዚህም አለ። ሰው በደንብ አሁን እኔ አማርኛዬ ፐርፌክት አይደለም። ስለዚህ ምንም አታውቅም ብሎ የሚገምተኝ ሰው አለ። ቋንቋ እና እውቀት ሌላ ነገር ነው አክቹሊ። እዛ ግን በኃይል ይሰማል። ቢዝነስሽን ስትጀምሪ ቻሌንጅ ነበር ይሄ? ያ አሁን ፎርማል አሁን አማርኛ እንኳን ደህና ነው፣ ግን በደች ፎርማል ደች አለ። ፎርማል ደች ማለት ጠበቃዎችና አካውንታንቶች ምናምን የሚያወሩ ቋንቋ እና ይሄ መንግስት የሚልክልክ ደብዳቤ ብዙ ሰው አይገባውም። ኢቨን የራሳቸው ሰው አይገባቸውም። ሰው ይሄን ከቤሲክ ደች እና ፎርማል ደች አለ። ፎርማል ደቹን ካልቻልኩኝ በቃ አንዳንድ ነገር ፕሮሰስ ውስጥ አይገባኝም ማለት ነው። እንዴት አለፍሽው ይሄንን ቻሌንጅ? ፕራክቲስ ማድረግ ነው። እንደገና መደጋገም፣ መስራት። እንደገና ሲያጋጥመኝ አሁን ማንበብ ቻልኩ፣ ይገባኛል አሁን። ግን የህግ ነገርም ህግ ኢዝ ኢንተርፕሪቴሽን። አንዱ ጠበቃ እንዳለኝ አንድ ቴክስት አለ፣ አንቺ ስታነቢው ሌላ ነገር ነው የሚገባሽ፣ እኔ ሳነብ ሌላ። የኛ ስራ እንደተመቸን ማስረዳት ነው አለኝ በሲቹዌሽኑ። ያኔ ነው የገባኝ። እኔ ስላነበብኩኝ እና እሱ ያለውና እኔ ያለው እኩል ስለሆነ መጥፎ ነው ማለት ሳይሆን እንደ ሲቹዌሽኑ ሁሌ በራስ አንዴም እሱን ጠበቃ ነው የጠየቅኩት። አንድ እሱ ክሪሚናል ኦፌንስ ነው ጠበቃው እና አንድ ክሪሚናል የወንጀል ጉዳይ የወንጀል። ስለዚህ አንድ ሰው ገደልኩኝ ካለ ላንተ ስራክን ይለውጣል ብዬ ጠየቅኩት። ሰራ አልሰራ እሱ ስራዬ አይደለም አለኝ። የኔ ስራ እሱን ፕሮቴክት ማድረግ እና እንትኑን ታይሙን የጄል ታይም
እስር ቤት የሚገባበት ታይም መቀነስ ነው ሰራ አልሰራ ስለዚህ ሳነበው ቴክስቱን ህጉን እንዴት አድርጌ ይሄን ወደ ራሴ ቤኔፊት ለውጣለሁ ነው ይሄ ነው ስራዬ አለኝ ሰራ አልሰራ doesn't matter እነሱ አምኖ መስራቱን ሶ የኔ ስራ ኦኬ ይሄ completely አስተያየትን ቀየረ የህግ አስተያየት ማለት ስለዚህ ምን አረክሽ ስለዚህ ህግ ፎርማሉን ላይክ እስካሁን perfectly like okay ነኝ ማለት አልችልም ሁሉ ነገር አቃለሁ ማለት አልችልም ግን it doesn't matter ራሱን መከላከል የሚችል ነው የሚያሸንፈው ማለት ነው ህጉ አሁን ህግ ብዙ አቃለሁ በእንግሊዝም በደችም የአውሮፓ ህግ EU ማለት አይደል አሁን ለሚጠቅመኝ ብዙ አጥንቻለሁ አንብቤያለሁ ግን እኔ ያነበብኩትና አንዳንድ ጊዜ ባለቤቴ ያነበበው understanding interpretation ላይ ይችላል ስለዚህ ሲያጋጥመኝ ማስረዳት የሚችለው ነው የሚያሸንፈው ብዬ ተረዳው ስለዚህ doesn't matter ገባኝ አልገባኝ በኋላ ጠበቃ ጋር ማነው ጀጅ ምንድነው ፍርድ ቤት ከቀረብኩኝ እኔ እኮ ይሄ ነው የገባኝ እንደዚህ ስታነብ ይሄ ነው የሚለው ብዬ ማስረዳት ከቻልኩኝ እኔ ነኝ የማሸንፈው ማለት ነው ስለዚህ it doesn't matter እኔ ስራዬን መስራት አለብኝ አንድ ነገር ካጋጠመኝ ጠበቃን ጠይቃለሁ አንተ ምንድነው እዚህ የሚነበብልክ ሌላውን ጠበቃ አንተ ምንድነው የሚነበብልክ ኦኬ እነዚህ ሁለት መንገዶች አሉ ማለት ነው ስለዚህ እንደዚህ ነው ቻሌንጁን ፌስ ማድረገው ማለት ነው ሌላው ኢትዮጵያን ያው የተወሰነ ኤግዚስት ተመላለሽ ነበር እንደም ኤክስፒሪየንስሽን ቢዮንድ 8 ፊገር የሚል ፖድካስት ላይ አቆይቷል ያ ዛለም ኤክስፒሪየንስሽን ሼር ስታደርጊ ነበር ሶ የስታርታፕ ኢንቫይሮንመንቱን ኢትዮጵያ ውስጥ ያለውን የስታርታፕ ኢንቫይሮንመንት የተወሰነ የማየት እድል ይኖርሻል ብዬ እጠብቃለሁና ከዛ አንፃር ምን አይነት የህግም የፖሊሲም ለውጦች ማሻሻያዎች ቢደረጉ የኢትዮጵያ ውስጥ ያለ የስታርታፕ ኢንቫይሮንመንት የበለጠ ሊስፋፋ ሊያድግ ይችላል ብለሽ ታስባለሽ አሁንም ማየው ምናልባት እዚህ ለምትኖሩት ላይታያችሁ ይችላል እኔ ግን ሁሌ ወጥቼ ስለምገባ በየጊዜ አዲስ ነገር አለ በየጊዜ እድገት ይታየኛል አሁን ብዙ ሰው ይጫዋል like ህግ ያስፈልገናል ህግ ለዚህ ህግ ለዛ ህግ ለዚህ ሁሉ ነገር ህግ ቢኖረው ፍሪደም አይኖርም አንዳንድ ጊዜ እኔ የሚመቸኝ እዚህ ቢዝነስ ማድረግ አንዳንድ ነገር ህግ ከሌለው ልክ እንደኔ መጀመሪያ ላይ ስራዬ በፍሪደም መስራት በነጻነት መስራት ይችላል አንድ ነገር ካጋጠመኝ I have the freedom ከዛ ሰውዬ ጋር ተነጋግረን ወደ ቀኝ መሄድ ፈልጋለሁ ወይንም በግራ ይሄን ካረኩ just you have freedom to negotiate ማለት ነው ለመስማማት የራሳችን ፍሪደም አለ ማለት ነው ለሁሉ ነገር ህግ ከመጣ ይሄ ይነጥቅብናል ነጻነታችን አውሮፓ አሁን ያለው ነገር ነው አንድ እንቅስቃሴ አሁን ከጀመርኩኝ በኋላ ብዙ አዳዲስ ህግ ወጥተዋል ይሄንም እንኳን like የኔ ስታርታፕ ሌላ ሰው አሁን ሰራለው ቢል no chance ፕራይቬሲ ሎ እንደዚህ ጥብቅ ብሎ ስለተያዘ no chance ስለዚህ በሩ ተዘጋ በቃ አሁን ብዙ አውሮፓስ ኖች እዛ የተወለዱ ደጆች እየወጡ ነው ከሀገር ለፍሪደም ብሎ ስለዚህ ባንድ በኩል ይገባኛል ሰው የሚለው like ህጎች ያስፈልጉናል ራሳችንን ፕሮቴክት ለማድረግ ግን አንዳንድ ጊዜም አንዳንድ ነገር ነፃ መሆኑን መጠቀም መቻል አለብን እና እኔ እንደምለው like ጫውታው ጠበቃ ቅድም እንዳልኩኝ ጫውታው ምንድነው like rules በአማርኛ ጠፋብኝ ህጎቹ ምንድናቸው እሱ ያስረዳኛል ከዛ እኔ መንገዶቹን ፈልጋለሁ around ህጉ ማለት ኦኬ ስለዚህ አሁን እዚህ ብዙ ህግ ከሌለ use it in your advantage ግን በሌላ አቅጣጫ ደግሞ ምን ማየት እንችላለን ለምሳሌ ስታርታፕ ኢንቫይሮንመንት ላይ በርግጥ አሁን በቅርብ ጊዜ እኔም ማቀው ከዛም በፊት ሊኖር ይችላል የመጀመሪያው ድራፍት 2019 ላይ ያለው ይመስለኛል 2019 ላይ የወጣ ድራፍት ነበረ በፈረንጆች የስታርታፕ ፕሮክላሜሽን አሁን በቅርብ ጊዜ ፖሊሲ ዶክመንት እና አዲስ ድራፍት ወጥቷል እስካሁን አልጸደቀም ሶ ስታርታፕ የሆኑ ቢዝነሶች ከሳንድቦክስ ተዘጋጅቶላቸው አንዳንድ ከገበያዎችም ይሁን ከምንም አንዳንድ ቻሌንጆች ፕሮቴክት እስኪጠነክሩ ፕሮቴክት ተደርገው የሚያርጉበት ኢንቫይሮንመንት ይኖራል ዌስተርኑ ዓለም ላይና እኛ ሀገር ገና ያው ዲቨሎፕ እየተደረገ ነው ያለው እንደዚህ የመሳሰሉ
አዳዲስ አይዲያዎችን ለሚያመጡ ኢንተርፕረነሮች ኢንቫይሮንመንትን ኮንዲሲቭ ምቹ ከማድረግ ጋር በተያያዘ ያየሹ ልዩነት ካለ ሪኮመንድ የምታደርጊው ማለት ነው? ኦኬ አይ ቲንክ ምቾት ሲባል ለማመቸት መጀመሪያ በደንብ ገና ያልገባኝ ምናልባት ልታስረዳኝ ትችላለህ። ያልተመቸው ምንድነው ለስታርታፕ ሰው እዚህ ፋይናንሻል ሚንስ ነው ወይንስ ሊጋል ሚንስ ነው ወይንስ? ፋይናንሻልም ሌጋልም ይሻላል። ወደ ፋይናንሻሉ እንደውም በኋላ እንመጣለን። ለምሳሌ ጥሩ አይዲያ ያላቸው ሰዎች ኖረው የሚያስፈልጋቸውን ፋይናንስ ድጋፍ የሚሰጣቸው ላያገኙ ይችላሉ፣ ወይም የት ሄደው ማግኘት እንደሚችሉ ላያውቁ ይችላሉ። ባንክ ሊሄዱ አይችሉም። ባንክ ኮላተራል ይዞ ነው የሚያበድረው። ኮላተራል ያለው ኦልሬዲ ቢዝነስ ኑሮት ዲቨሎፕ ያደረገ ሰው ነው ማለት ነው። አሁን ወጣት ልጆች አሉ ብዙ አይዲያ ያላቸው፣ ያን አይዲያቸውን በፋይናንስ ችግር ምክንያት ወይም ደግሞ እነሱ ላይ ኢንቨስት ሊያደርግ የሚችል አካል ባለማግኘታቸው ምክንያት እንዲሁ የሚቀር ወይም በፈለጉት መጠን የማያድግላቸው ሊሆን ይችላል። ከህግ አንጻር ትልልቅ ኢንተርፕራይዞችን ማኔጅ ለማድረግ የሚወጡ ህጎች ገና የተጀመሩ በቡቃያ ደረጃ ያሉ ቢዝነሶች ላይ ብትጠቀሚባቸው ሊገላቸው ይችላል ገና ከመነሳቱ ማለት ነው። የታክስ ህጋችንም ጭምር ሊሆን ይችላል ማለት ነው። ከሱ ጋር የተያዙ ችግሮች ይኖራሉ። ከዛ አንጻር ነው ያንቺ ኤክስፒሪየንስ ምንድነው? ከዚህ ለምሳሌ ፋይናንስን በመፈለግ ረገድ ፋይናንስ አግኝተሽ ለስታርታፕ ለኢንተርፕረነሩም ሆነ ስታርታፑን ፋይናንስ ለሚያደርገው ሰው ነገሮቹ ምቹ የሚያደርግ ሌጋል ኢንቫይሮንመንት ምን ያየሽዋል? እኛም ልንጠቀምበት የምንችል ሪኮመንድ የምታደርጊው ማለት ነው? ጥሩ ጥያቄ ነው። አክቹሊ አይ ቲንክ እንደማየው መንግስት እየረዳ ነው፣ ይሞክራል ለመርዳት። ግን አይ ቲንክ ኦልሶ ከመንግስት በጣም ብዙ መጠበቅ የምንችል አይመስለኝም በእኔ አስተያየት። አሁን ጥሩ ስራ እየሰሩ ነው፣ ግን ለአንትረፕረነርስ ራሳቸው አይደሉም። እነሱ የምንፈልገውን ያቀርባሉ ብዬ አልጠብቅም። ከማንም ሀገር አላየውም እስካሁን። እነሱ የመንግስት ሰራተኛዎች ዩዥሊ ኢንሳይት የላቸውም። እነግራቸዋለን ምናልባት፣ ግን ሊገባቸው አይችልም። ቻሌንጁን ሙሉ በሙሉ ግራስፕ ሊያደርጉ አይችሉም። አይ ቲንክ አሁን የመጣ ነው ብዬ ሰምቼ ነበር እንደ ቢዝነስ ኦነርስ፣ እዚህ ትልልቅ ቢዝነስ ኦነርስ እንደ ፈንድ ነገር እየሰሩ ነው ምናምን ብዬ ሰምቼ ነበር ለማገዝ አዳዲሶቹን። ግን እኔም ስለተጠየቅኩኝ ነው ያወቅኩኝ። እዛ ኤክስ አማውንት አስገብተን ከዛ ፒች ያደረገ ፈንዲንግ ያገኛል። እንደዚህ ነገር ገና የተነሳ አይመስለኝም። እዛ ነው ይሄን ነገር ላይ አምናለሁ። ስለ ገንዘብ ብዙ ሰው የሚመስለው ገንዘብ አሁን $100,000 ከሰጠው ለአንድ ሰው አይዲያ ያለው ያርጋል ማለት ወይንም ከመሬትም ይነሳል ማለት አይደለም። አንዳንድ ጊዜ ኖሌጅ ፈንዲንግ አለ አይደል? እሺ 100,000 ግን ከኔ ጋር ተነጋግረክ ነው የምታወጣው፣ እኔ መራካለሁ የሚባለው ነው። እዛ ላይ ነው ትንሽ እዚህ ኢትዮጵያ ውስጥ ለክ ያለ ማለት ምንድነው የሌለን ነገር። ምናልባት ከተረዳሁሽ የፕራይቬት ኢኩዊቲ ዓለም ላይ በተለይ ይሄ ሲድ ፋይናንሲንግ ነው የሚባለው፣ ገና የተለያየ ስም አለ። እንደሱ ላይ ገንዘብ መስጠታቸው ብቻ ሳይሆን ኤክስፐርቲዛቸውንም ኮኔክሽናቸውንም ኔትወርካቸውንም ይዘው ይመጣሉ። እኔ እንጃ እኔ ባለኝ ኤክስፒሪየንስ ብዙ እንደዛ ኦብዘርቭ አላደረኩምና አሉ የተወሰነ ለመጀመር እየሞከሩ ያሉ እና ከሱ አንጻር ያንቺ ኤክስፒሪየንስ ምን ይመስላል? አይ ቲንክ እሱ the best ነው። ከመንግስት አንዳንድ ጊዜ ህጎቹ ገንዘብ ሰጥተን ረድተን ከዛ ህጎቹ አይመቹም ለአንትረፕረነር ማለት አንዳንድ ጊዜ በአንድ አመት ውስጥ አይነሱም፣ በ5 አመት ውስጥ የማይነሱ አሉ ወይንም ፕሮፊት የሌላቸው ግን ከቀጠሉ በኋላ ላይ የሚያርግ እንደ ሲቹዌሽኑ ነው። ይሄ ግን አንትረፕረነር ራሱ ነው
ሊታየው የሚችለው አንዳንድ አውሮፓ ውስጥ አለ የመንግስት እርዳታ ለአንትረፕረነርስ በ2 አመት ውስጥ መልሰክ መክፈል አለበት በ2 አመት ውስጥ ካወጣ ራሱ በጣም ጥሩ ነው ብሎ ነው የሚወራ ስለዚህ እዳ ውስጥ እንደውም ትልቅ ችግር ውስጥ ይወድቃሉ ማለት ነው ኖሌጅ እና ኔትወርክ ነው እዚህ በጣም የሚፈልገው አንደር ኤስቲሜት የተደረገ ግን እየመጣ ነው አሁን ዳያስፖራም ከውጪ ብዙ እየተመለሰ ነው ኢትዮጵያ ብቻ ሳይሆን አፍሪካ ስለዚህ እድገቱ ይታየኛል ግን ዕውቀቱ አንዳንድ ጊዜ እዛ ላይ ነው